ውድ አመራር ቤተሰቦቻችን የከበረ ሰላምታችን ይድረሳችሁ። የዕለተ ማክሰኞ የረፋድ ጥንቅራችን ወደ እናንተ ይዘን ቀርበናል። በጥንቅራችን አጫጭር ዜናዎችን በማስቀደም ወደ ዋናው ዜና እናልፋለን። ይህን አካውንት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ እንድታግዙን በትህትና እንጠይቃለን። ስለምታደርጉልን ቀና ትብብር ከወዲሁ እናመሰግናለን። በሰሞኑ የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሮ በአንድ መድረክ ላይ ስላደረጉት አነጋጋሪ ንግግርና ከሌሎች ኃይሎች ጋር ስላላቸው የትብብር መስራት ፈተናዎች የተናገሩት ሙሉ መረጃ ይዘንላችኋል። እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን በሰንደቅ ዓላማ፣ በአርማ፣ በብሔራዊ መዝሙርና በከተሞች በዋናነትም አዲስ አበባ የፌዴራል ወይስ የኦሮሚያ ክልል ትሆን የሚል ሚዛን መድፋቱን ጨምሮ የተለያዩ መረጃዎች እየወጡ ይገኛሉ። መረጃውን ተሰሙታላችሁ። በኢትዮጵያ ሰብአዊ መብት ጉባኤ ኢሰማኮ በኦሮሚያ ክልል አርሲ ዞን ባለፉት 4 ዓመታት በተፈጸሙ ጥቃቶች የደረሱ የሞትና የንብረት ጉዳቶችን በተመለከተ ይፋ ያደረገው መረጃ አለ፣ ይዘነዋል። የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ አቶ አለማየሁ ጢሞቴዎስና የቀድሞ ፖሊስ ኮሚሽነር ሽመልስ ቶማስ ላይ የተላለፈው የጽኑ እስራት ውሳኔን በሚያካትት አዲስ መረጃ ወጥቷል። እሱንም በመረጃችን የምትሰሙት ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። በሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት የሰጡት የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ማለታቸው ተሰምቷል። ኃላፊዋ በንግግር ጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሎለታል። በዚህም መሰረት ወይዘሮ ፈትለወርቅ ቃል በቃል እንዲህ ሲሉ ተናግረዋል። ዋናው ነገር ብልጽግናን ለመጣል ፍላጎት ያሳዩ እንጂ የትኛውም ስብስብ እርስ በርስ እሳትና ጭድ ቢሆንም እንኳን አብረን እንሰራለን ሲሉ ተደምጠዋል። ብልጽግናን ከጣልን በኋላ ደግሞ የአሸናፊዎች አሸናፊ ለመለየት ሌላ ዙር ፊልም አይኖራል፣ ለዚህም የተዘጋጀን ነው ሲሉ ተደምጠዋል። ይህም በሂደት የተጀመረበት ትብብራችን ስንመለከተው የተለያዩ ፍላጎት ያላቸው ኃይሎች ሆነን ነው የፈጠርነው ጥምር ነው ስትል ተናግራለች። በዓላማ በፕሮግራምና በረጅም ጊዜ እቅድ አንድ ነን ማለት አይደለም፣ ትብብራችን በዛች ነጥብ ብቻ ነው ስትልም ተደምጣለች። እኛ ከፋኖም የምንለይበት የራሳችን የፖለቲካ አቋም አለን። ከሻዕቢያም ይሁን ከሌሎች የተለያዩ ኃይሎች የምንለይባቸው ስፍር ቁጥር የሌሉ ጉዳዮች አሉ። አንድ የሚያደርገን የብልጽግናን ስርዓት የሁላችንም የጋራ ስጋት ነው በሚል ሀሳብ ብቻ ነው ብላለች። አብራን የምታቆየውም ደግሞ አብረን እንድንዋጋ እንድናገል የምታደርገው ብቸኛ ነጥብ ይቺው ብቻ ናት። ከዛ ውጭ ግን የራሳችን ፍልሚያ ይኖርናል ሲሉ አክለው ተናግረዋል። ወደ ቀጣይ መረጃ ስናልፍ የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳዎች ላይ በንዑስ ቡድን ደረጃ ሲካሄድ የነበረውን የምክክር ሂደት ትናንትናው ሐምሌ 20 250 አባላት ባሉት የስልታዊ ቡድን ደረጃ ውይይት መጀመሩ ታውቋል። 10 አባላት ባላቸው የጥቃቅን ቡድኖች የተጀመረው የሰነድ ዝግጅት በንዑስ ቡድን በኩል አልፎ ወደ ስልታዊ ቡድን የተሻገረ ሲሆን በመጨረሻ ምክር ሀሳብ ምርጫ የሚካሄድበት ከዚህ በኋላ የሚቀርበው በስራ ቡድን ደረጃ መሆኑ የኮሚሽኑ አሰራር ያሳያል። አሁን ላይ በተመካካሪዎች የሚቀርቡ ሀሳቦች ሙሉ በሙሉ ያለ ድምጽ አሰጣጥ እንደ አማራጭ ተይዘው ወደ ቀጣይ ምዕራፍ ሲጋገሩ ይገኛሉ ተብሏል። በሂደቱ ውስጥ እጅግ አነጋጋሪ የወጣው የአዲስ አበባ ከተማ ህጋዊ አቋም ጉዳይ ሲሆን ለከተማዋ መጻኢ ዕጣ ፈንታ ከቀረቡት 4 አማራጮች ማለትም ራስ ገዝ፣ የፌዴራል አካል፣ ራሱን የቻለች ክልል፣ የኦሮሚያ አካል ከሚሉት ውስጥ የፌዴራል አካልና የኦሮሚያ አካል የሚሉት 2 አማራጮች ሚዛን መድፋታቸው ተነግሯል። የምሁራን ፓናል ሐምሌ 16 በሰጠው ማብራሪያ ተጭኖ ቀድሞ ራስ ገዝነትን ደግፈው የነበሩ ተሳታፊዎች የፌዴራል አካል ወደሚለው አማራጭ ማዘንበላቸውም ታውቋል። በጉዳዩ ክሪቲካል ማዕዘን የሚታየው በመንግስትና በገዢው ብልጽግና ፓርቲ ተወካዮች መካከል የተፈጠረው ግልጽ አቋም ልዩነት ነው። በርካታ የመንግስትና የፓርቲ ተወካዮች አዲስ አበባ ፌዴራል አካል ትሆን የሚል ሲደግፉ፣ የኦሮሚያ ክልል መንግስት ተወካዮችና ሌሎች የብልጽግና አባላት ደግሞ ከተማዋ የኦሮሚያ ክልል አካል ትሆን የሚል በጽኑ እያራመዱ መሆናቸውን በምክክሩ ላይ የተፈጠረው የፖለቲካ ውጥረት ያሳያል ተብሏል። በተመሳሳይ በድሬዳዋ ከተማ ህጋዊ አቋም ሌላው የውይይት ትኩረት ሆኖ አልፏል። ለድሬዳዋ ከቀረቡት ራስ ገዝ፣ የፌዴራል አካልና የክልል አማራጮች ውስጥ የከተማዋ ፌዴራል አካል ትሆን የሚለው ሐሳብ በምክክር ወቅት ከፍተኛ ድጋፍ ያገኘ ሲሆን፣ ይሁን እንጂ አንዳንድ ተመካካሪዎች ባቀረቡት አማራጭ ላይ ቅሬታ በማንሳት ድሬዳዋ የኦሮሚያ ክልል ወይም የሶማሊያ ክልል አካል ትሆን የሚል ተጨማሪ አማራጮች በሰነዱ ውስጥ መካተት አለባቸው የሚሉ ጥያቄዎች ማቅረባቸው የከተማዋን ጉዳይ አሁንም የብሔር ፖለቲካ ፍላጎት ትኩረት መሆኗን ያመለክታል። በቀጣዮች በ3 ቀናት የስልታዊ ቡድን ውይይት እነዚህ ተቃራኒ ፍላጎቶች እንደታርቀው ወደ የምክር ሐሳብ ሰነድ እንደሚሻገሩ በጉጉት የሚጠበቅ የፖለቲካ ክስተት ሆኖ ተፈጥሯል። ይህ ምክክር ኮሚሽን ሂደት በላይ ከተጠቀሱት ሰፊ ጉዳዮች በተጨማሪ የሰንደቅ ዓላማ ጉዳይ ከፍተኛ ትኩረትን ስቧል። በዚህም መሰረት ኮከብ ተነስቶ እርግብ ይሁን ወይም አረንጓዴ፣ ቢጫ፣ ቀዩ ብቻ የሚሉ የሰንደቅ ዓላማ አማራጭ ሐሳቦች መቅረባቸውም ታውቋል። በሀገራዊ ምክክር መድረክ ላይ የተሳተፉ ንዑስ ቡድኖች የኢትዮጵያ ሰንደቅ ዓላማን፣ አርማንና መዝሙርን እንዲሁም የክልል ምልክቶችን በተመለከተ በርካታ አማራጭ ሐሳቦች ቀርበዋል። በፖለቲካ ፓርቲዎች የጋራ ምክር ቤት ተወካይ አቶ ፈይሳ አብዱልአዚዝ እንደገለጹት የአረንጓዴ፣ ቢጫ፣ ቀይ ቀለማት ላይ ልዩነት ባይኖርም አርማው ላይ ግን የተለያዩ ሐሳቦች ተነስተዋል ብሏል። አሁን ያለው የኮከብ አርማ ተነስቶ እንደ አሜሪካ ባንዲራ ሁሉም ብሔር ብሔረሰቦች አርማ እንዲገኝበትም አንዳንድ ሐሳቦች መቅረባቸውን አሳውቋል። በተጨማሪም የሰላም ምልክት የሆነችው እርግብም እንድትሆን አንዳንድ አማራጮች ቀርበዋል። አለያም ሁሉም ክልሎች ሊወክል የሚችል አዳዲስ አርማ እንዲዘጋጅም ሐሳብ መቅረቡንና አሁን ያለ አርማ ተነስቶ ልሙጡ አረንጓዴ፣ ቢጫ፣ ቀይ አርማ ሳይኖረው እንዲካተትም አንዳንድ መረጃዎችና አስተያየቶችም እንደቀረቡ ተነግሯል።
የክልል ባንዲራ የሀገሪቱ ሰንደቅ ዓላማ ውጭ ሌላ መኖር የለበትም የሚል ሀሳብም የተነሳ ሲሆን ክልሎች ተመሳሳይ የሶስት ቀለማት ባንዲራ መጠቀም የራሳቸውን አርማ ብቻ እንዲጨምሩበት ተመክሯል። ብሔራዊ መዝሙሩን በተመለከተ ደግሞ አሁን ሀገራዊ መዝሙር እንዲቀጥልና የክልሎች መዝሙር ይዘት ጠባጫሪ እንዳይሆን በማድረግ እንዳለበት አንዳንድ ሀሳቦች መነሳታቸውን ጭምር ታውቋል። እነዚህ በንዑስ ቡድኖች የጸደቀ አጀንዳዎች በመቀጠል 250 አባላት ወዳሉት አጠቃላይ ውይይት ቡድን እንደሚሸጋገሩ ታውቋል። የእርስዎ ምርጫ የትኛው ነው? በኮሜንት ያጋሩ። ወደ መጨረሻው ዜና ስናል በኢትዮጵያ ሰብአዊ መብት ጉባኤ ሰማጎ በኦሮሚያ ክልል አርሲ ዞን ውስጥ ባለፉት 4 ዓመታት በተፈጸመው ጥቃት 458 ሰዎች ሲገደሉ 38 ነዋሪዎች ያሉበት ሁኔታ አልታወቀም ብሏል። መንግስት ያልሆነ የሰብአዊ መብት ተሟጋች ድርጅት ሰማጎ ይህ ያለው በኦሮሚያ ክልል ምስራቅ አርሲ ዞን በተለያዩ ወረዳዎች በተፈጸመ ሰብአዊ መብቶች ጥሰቶች በተመለከተ እሁድ ሐምሌ 19 ባወጣው ሪፖርት ነው። ባለ 37 ገጽ ሪፖርት ከ2014 እስከ አለፈው ግንቦት 24 2018 ድረስ በዞኑ በተፈጸሙ ሰብአዊ መብቶች ጥሰቶች የዳሰሰ እንደሆነ ተገልጿል። ሪፖርቱ እንደሚያስረዳው የሰማጎ ባለሙያዎች ከመጋቢት 3 እስከ 9 በዞኑ የተለያዩ ወረዳዎች ተገኝተው ምርመራ እንዳደረጉ ታውቋል። ባለሙያዎች ምርመራ አካሂደውባቸዋል ከተባሉ 9 ወረዳዎች መካከል ሸርካ፣ መርቲ፣ ቁልቁሎ ባቢ እና አስቸኳይ ይገኙበታል። የምርመራ ባለሙያዎች በእነዚህ አካባቢ ከሟች ቤተሰቦች በጥቃት ጉዳት ከደረሰባቸው ሰዎችና ከዓይን ምስክሮች ጋር ቃለ መጠይቅ እንዳደረጉ ሪፖርቱ ላይ ሰፍሯል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ሀገረ ስብከትና ቤተ ክህነት ከወረዳው ቤተ ክህነት የተገኙ መረጃዎች እንዲሁም ከአስረጅ ሰነዶች የምርመራ አካል እንደሆኑም ተጠቅሷል። በአርሲ ዞን በተመዘገበው የሰብአዊ መብቶች ጥሰቶች መፈጸም የጀመሩት ከ4 ዓመት በፊት መሆኑን የሚገልጸው ሪፖርቱ በአካባቢ የሚገኙ ታጣቂ ቡድኖች በአካባቢ ማህበረሰብ ላይ የሃይማኖት መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ጉዳት ማድረሱን አስታውቋል። በሪፖርቱ መሰረት በእነዚህ ዓመታት ውስጥ ከፍተኛ የሆነ ሞት፣ የአካል ጉዳት፣ የንብረት ውድመት፣ አስገድዶ መድፈርና እገታን ተፈጽሟል ሲል አስታውቋል። አብያተ ክርስቲያን ላይ የዝርፊያ መደረሱንና እንዲሁም ታጣቂዎች በርካታ ቤቶችና አብያተ ክርስቲያናትን ማቃጠላቸውን አካቷል። ወደ ቀጣይ መረጃ ስናልፍ የቀድሞ ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ የነበሩት አቶ አለማየሁ ጢሞቴዎስ 10 ዓመት ከ5 ወር እስራት ተፈርዶባቸዋል። የሲዳማ ክልል ፍትህ ቢሮ እንዳስታወቀው ከሆነ የቀድሞ ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ እና የቀድሞ ፖሊስ ኮሚሽነር የነበረው ሽመልስ ቶማስ በሐዋሳ ከተማ ከፍተኛ ፍርድ ቤት የእስራት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት የቀድሞ ሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊና የፖሊስ ኮሚሽነር ላይ የክልሉ ፍትህ ቢሮ ከሳሽነት ካቀረቡ ክሶች ላይ የጽኑ እስራት ውሳኔ አስተላልፎባቸዋል። ፍርድ ቤቱ የሰውና የሰነድ ማስረጃን በማመሳከር ተከሳሾችን ጥፋተኛ ያላቸው ሲሆን ኃላፊዎቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት ሲነሳ የተባለ ታጣቂ ቡድን በማደራጀት ተደራራቢ ሰብአዊ መብቶች ጥሰቶች መፈጸማቸው በማረጋገጥ ውሳኔውን ማስተላለፉ ቢሮ አስታውቋል። በዚህ መሰረት ፍርድ ቤቱ ትናንትና ሰኞ ሐምሌ 20 በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና የ4,000 ብር ገንዘብ መቀጮ እንዲቀጣ ወስኗል። ሁለተኛ ተከሳሽ አቶ ሽመልስ ቶማስ 1 ዓመት ከ6 ወር ጽኑ እስራትና 1,000 ብር የገንዘብ መቀጮ እንዲቀጣ ውሳኔ ማስተላለፉ ታውቋል። ውድ አምሮሃ ቤተሰቦቻችን ዛሬ ያዝናላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድሞ ወደ እናንተ እንደርሱ ያን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳትዘነጉ።